ይህ ዓለም ለእኛ ምናችን ነው? እስኪ አንድ ጊዜ በሉ ሁላችሁ። አሁን ሰው ይህ ዓለም የመጨረሻዬ ነው ብሎ የሚያስቡ አሉ። በቃ ይህ ዓለም ምንድን ነው ላይፍ አፍተር ዴይዝ የሚባለው ከሞት በኋላ ህይወት የለም የሚሉት ሰዎች እነሱ ይህ ዓለም መጨረሻዬ ነው። አሁን ይሄ ሰው ምንድን ነው የሚያደርገው? ይህ ዓለም መጨረሻዬ ነው ያለ ሰው በጣም ከባድ ነው። ከዚህ በኋላ ህይወት የለም ካለ በቃ ይሄ ሰው ተስፋ የቆረጠ ነው። ቢገልም ምንም ቢል ጽድቅ ቢሰራ ባይሰራ ሰውን ሰው ቢገለው ግድ አይሰጠውም። አያችሁ፣ ይሄ ራሱ የማንነት ትርጉም ያመጣል ማለት ነው። ዓለም መጨረሻችን ናት፣ በቃ ከዚህ በኋላ ህይወት የለም ካለ አኗኗሩ እንደ በሬ ይሆናል ማለት ነው፣ እንደ እንስሳ ይሆናል፣ ፍርድ የለብኝም ካለ። ስለዚህ ስለ ዓለም ያለን ግንዛቤ ነው ህይወታችንን የሚወስነው ማለት ነው። ስለ ብር ያለን አመለካከት ብር ላይ ያለንን አቋም ይወስናል። ስለ ብር ሁሉ ነገር ነው ብሎ ካሰበ አንድ ሰው ሲተኛ ብር፣ ሲያስብ ብር፣ ሲናገር ብር፣ ሲያገባ ብር፣ ጓደኛ ሲሆን ብር፣ ቤተክርስቲያን ሲመጣ ብር፣ ሁሉ ነገሩ ብር። በቃ ከእግር ጥፍሩ እስከ ራስ ጠጉሩ ደሙ ራሱ ቢታይ ብር፣ ሁሉ ብር ነው የሚለው። ገንዘብ ሁሉ ነገሬ ነው ብሎ ያሰበ ማለት ነው። ስለዚህ አንድ ሰው እንደውን የት ልንገራችሁ፣ ስለ አንድ ነገር የሚያስብበት መነጽር ማንነቱን ይወስናል። የሞተ ሐሳብ የሞተ ማንነትን ያመጣል። ሕያው ሐሳብ ደግሞ ሕያው ማንነትን ያመጣል። ስለዚህ ይቺ በሰላም ግቡ የምትባለው አዋጅ ስለ ዓለም ያለንን አስተሳሰብ የምትቃኝ ናት ማለት ነው። ዓለም ለእኔ ምንድን ነው? ምግብ አሁን ለእኛ ምንድን ነው? አሁን እኔና እናንተ ለእኔና ለእናንተ አሁን ለምሳሌ አሁን ስላለንበት ሁኔታ ነው የማወራው። ምግብ አሁን ለእኔና ለእናንተ የደስታ ምንጫችን ነው አይደል? የደስታ ምንጫችን ነው። ለሌሎች ለቅዱሳን አባቶች ደግሞ የስጋ ማቆሚያ ነው። ስለዚህ እኛ የደስታ ምንጫችን ስለሆነ ቅመሙ ሲጎል እንበሳጫለን፣ የሆነ ነገር ሲያንሰው እንበሳጫለን፣ የሆነ ነገር ሲሆን እንበሳጫለን። መኖሪያዬ ነው ብሎ ያሰበ ሰው አሰር ገብስም ይበላል፣ ቂጣ ይበላል፣ እንጀራው አይን ባይበለው ግድ የለውም፣ ስኳር ባያገኝ ግድ የለውም። ውሃው ጤና እንደሚሆን ካረጋገጠ ለምሳሌ ምንድን ነው ቢደፈረስ እንኳ ግድ የለውም። አሁን አባ ገብረ ክርስቶስ የሚባሉ ኢትዮጵያዊ ጻድቅ ምንድን ነው ያደረጉት? አረንጓዴ የሰራውን ውሃ እየጠጡ ኧረ እባክዎትን የጠለለ ውሃ እየጠጡ ሲባሉ ለአህያ ይሄ ምን አነሰው ይላሉ። እኔ አህያ ነኝ ብለው ነው የሚያስቡት፣ እንስሳ ነኝ እኔ ብለው ራሳቸውን ስለናቁ የጠራ ውሃ በብርጭቆ በምናምን አይመጣላቸው። ስለዚህ ምግብ ለነዚያ መኖሪያ ነው። ምግብ መኖሪያ ነው። በቃ ከቆምኩ ይበቃኛል ላለ ሰው ምግብ አያሻሽልም። ስለ ልብስም ቢሆን እሱ ነው፣ አመለካከታችን ነው። ልብስ ማለት ነውርን የሚሸፍን ነው ብሎ ካሰበ ሰው ፋሽን በወጣ ቁጥር ልቡ ፈርጦ አይሞትም። ልቡ ፍርጥ ብሎ እኮ ነው አሁን ሰው የሞተው ማለት ነው። ሰው እንዴት መከራ እንደሚያይታችሁት ሲቋጥር፣ ሲፈታ፣ ሲያንዘላዝል ነው የሚውለው እኮ በቃ እንደ አህያ ውርንጫ ገመድ ነገር በዚህ ሲያንጠለጥል በዚህ ሲለው መከራውን አሁን መከራውን እና ሰው አሁን እንግዲህ ሰምታችኋል አይደለም? በዓለም ከፍተኛው የዓለም ወጪ አንደኛው ኮስሞቲክስ ነው፣ ሁለተኛው የጦር መሳሪያ ነው። በዓለም ላይ ከሚወጡት ወጪዎች ማለት ነው ሰው የሚቀባባው ነገር ማለት ነው። መከራውን አይቶ ነው መከራውን እናቴ መከራውን ነው የሚያየው። አመለካከቱ እኮ ነው፣ አመለካከቱ ነው። እኔ አሁን ሳልቀባም ውብ ነኝ ብሎ ካሰበ አንድ ሰው ያን ሁሉ ነገር አያከስርም። እኔ ኢትዮጵያ ሕዝብማ እንዲያ ሁሉ መከራውን ሲብለጨለጭ እንደው ምኑን በልቶ እያደረሰ እንደው ሰውማ ሀብታሙ ነው አሉነት። ደግሞ ከዚሁ ከኢትዮጵያ ኑሮ ውድነት ለቅባት ተወጥቶለት ማለት ነው። እና እኔ የምነግራችሁ ያለ አመለካከታችን እጅግ አድርጎ ማንነታችንን ይወስናል። ዓለም ለእኔ ምኔ ነው ብሎ ማሰብ። ከቃሉ ጋር ናችሁ?